የየትኛውም ሰው የስኬቱ ምንጭ በዋናነት የልፋቱ ውጤት ነገር ግን መልፋት ሲባል ቴክኒካል በሆነ መልክና አርት በተላበሰ መልኩ ነው እንጂ ዝም ብሎ ስለለፉ ቀን ጠዋት ማታ ስላነበቡ ወይም ከመጠን ያለፈ ስለዛ ነገር በደንብ በማሰብ ብቻ ሳይሆን ራስን አረጋግቶ ለሚፈለገው ነገር ማስገዛት ማለት ነው። ይሄ እንዳለ ሆኖ የአብዛኞቹ ውጤታማ ሰዎች የስኬታቸው ምንጭ ስለሚፈልጉት ነገር ሲተኙ ሲነሱም ስለሚሆነው ነገር ቀድሞ ፕሪዲክት በማድረግ ቀድሞ በመተንበይ በዛ ነገር ላይ በመዘጋጀት ከሰዎች አብላጫ ነገር ይዘው የተሻለ ውጤት ሲያስመዘግቡ እናያለን። ይሄ ማለት በትምህርት በቢዝነስ በተለያዩ በተሰማሩበት ሙያ የስኬታቸው አንዱ መንገድ ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዛሬም እንደተለመደው በሜዲካል ሰርጂካል ነርሲንግ ላይ የሚመጡ ጥያቄዎችን ይዘንላችሁ ቀርበናል። በተለይም ለቢኤስሲ ነርሲንግ ተማሪዎች የሚሆን ለኤግዚት ኤግዛም እና ለሲኦሲ የሚመጡ ወሳኝ የሚባሉ ጥያቄዎችን ይዘንላችሁ ቀርበናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ለሌሎች እንዲዳረስ ሼር አድርጉ። እንዲሁም ደግሞ ኮሜንት ላይ ስላላችሁ አስተያየት ብጽፉልን በጣም መልካም ነው። ከዚህ ቀደም 27 ክፍሎችን ይዘላችሁ ቀርበናል። ይሄኛው ክፍላችን ደግሞ 28ኛ ክፍላችን ነው ወይም ደግሞ 28ኛ ፓርት ነው። ከዚህ ቀደም የተሰሩ ቪዲዮዎችን እየገባችሁ በማየት ነዛ ላይም ኮሜንታችሁን የሚስተካከሉ ነገሮች ካሉ እዛ ላይ በተጽፉልን ስለምትሰጡን ነገር ሁሉ ከልብ የመነጨ ምስጋና እናቀርባለን። ጋጀት ትችላላችሁ ማለት ነው። ስለዚህ ዛሬ ይዤላችሁ የቀረብኩት ለቢኤስሲ ተማሪዎች ወይም ደግሞ ለባችለር ተማሪዎች የሚሆን የኤግዚት እና የሲኦሲ ጥያቄዎችን ነው። በተለይ ትኩረት የሚያደርገው ሪስፓራቶሪ ትራክ ላይ ነው። ስለዚህ ከዚህ ቪዲዮ ብዙ ስለምታተርፉ ላይክ አድርጋችሁ ጀምሩት። እስከ መጨረሻው ድረስ አብራችሁን ቆዩን። ወደ ጥያቄዎቻችን እንሄዳለን። A 28 years old man who drank heavily at wedding the previous day come to the hospital with complaint of loss of his voice. On examination, he has harsh cough with a sore, dry throat and what's a condition of does for these patients? የ28 ዓመት ወጣት የሆነ ልጅ ወደ እናንተ መጥተዋል። የመጣውም ደግሞ ከዚህ ቀደም በነበረው የሴሬሞኒ ወይም ደግሞ የሰርግ ስርዓት ውስጥ ሄቪ የሆነ ድራንከር ነበር። በጣም ብዙ ጠጥቷል። ስለዚህ በዚህ መጠጥ ምክንያት ምን ማጥቷል? ሎት ኦፍ ቮይስ ወይም ደግሞ ድምጹን ከኖርማሉ ተቀይሯል ማለት ነው። በብዛት በሰዎች ላይ ሊገጥም ከሚችሉ ነገሮች በጣም ካፍ አለው፣ ድራይም አለው፣ ሶር ትሮትም አለው። ሶ ምንድነው ይሄ በሽታ ሊሆን የሚችለው? ከሚከተሉት ውስጥ የመጀመሪያው ቶንሲላይተርስ ባይላተራል በሁለቱም በኩል ከአንገታችን አካባቢ የምናገኛቸው ሶፍት ቲሹዎች ናቸው። ስለዚህ እሱ ቶንሲላይተስ ማለት ኢንፍላሜሽን ኦፍ ቶንሲል ዩዥዋሊ ዳትስ ዲው ቱ ቫይራል ባክቴሪያል ኢንፌክሽን ሊሆን ይችላል። ከድራንኪንግ ወይም ከድሪንኪንግ ጋር ከአልኮሊክ ጋር ምንም የተያያዘ ነገር የላቸውም። ዋና መገለጫቸው እርግጥ ሶር ትሮት አላቸው፣ ፌብራይል ናቸው፣ ዲፊካልት ስዋሎዊንግ፣ ኤንላርጅመንት ኦፍ ሬድ ቶንሲል አስፖሲቲቭ ፓትች ሊኖሩ ይችላል። ስለዚህ ነገር ግን ይሄ በሽተኛ ምንድነው ይሄ ኮምፕሌን ያደረገው ምንድነው? በጣም ሄቪሊ የሆነ ድራንከር ነው ወይም ደግሞ ጠጭ ነው ወይ ጠጥቷል ወይም ሪሌትድ ቱ ሴሬሞኒ ማለት ነው። ስለዚህ ይሄ አይሆንም፣ ምክንያቱም ይሄ ባክቴሪያና ቫይራል ኢንፌክሽን ነው። በሽተኛው ግን ከዚህ ቀደም የነበረው ሂስትሪ እንደዛ አይደለም ማለት ነው። ሁለተኛው ላይ የምናገኘው ፋረንጃይተስ ነው። ፋረንጃይተስ ኢንፍላሜሽን ኦፍ ዘ ፋርኒክስ or the back of the throat የሚባሉት ናቸው። ዋና ክሊኒካል ማኒፌስቴሽናቸው ሶር ትሮት፣ ፌቨር፣ ፔን ወይ ስዎሊንግ፣ ዩዥዋሊ ኖ ሲግኒፊካንት ቮይስ ሎስ። ነገር ግን ብዙ ጊዜ ቮይስ ሎስ የላቸውም። እነዚህ ላይ የድምጽ መቀየር ብዙም ኮምፕሌን አያሳዩም። ሶስተኛው ላይ የምናገኘው ላረንጃይተስ የምንለው ዛት ኢንፍላሜሽን ኦፍ ላርኒክስ ቮይስ ቦክስ የሚባለው የሚሲታመም ላረንጃይተስ ይባላል። ወይም ደግሞ ዛት ኢንፍላሜሽን ኦፍ ቮይስ ቦክስ ወይም ደግሞ ላርኒክስ ማለት ነው። ኪ ፊውቸር ምንድነው? ሆረስነስ ናቸው። የመጀመሪያው መገለጫቸው ሆረስነስ ናላቸው ወይም ደግሞ ድምጽ ቼንጂንግ ኦፍ ዘ ቮይስ ማለት ነው። ሁለተኛው የሚሆነው ምንድነው? ሃርሽ የሆነ ካፊንግ ሊኖራቸው ይችላል። እንዲሁም ሎስ ኦፍ ቮይስ አላቸው። ሎስ ኦፍ ምክንያቱም ቮይስ ቦክስ የሚባለው ምንድነው ብለና ላርኒክስ ቮይስ ቦክስ ትባላለች። ስለዚህ ድምጽን ከመጠን በላይ ከተጠቀምን ወይም ደግሞ ኦቨር ዩዝድ ከሆነ በእነዚህ ምክንያት ምን ሊፈጠር ይችላል? ቮይስ ቼንጅ ሊኖር ይችላል። ስለዚህ በሽተኛውም አለው። ምክንያቱም ሃቪ ድሪንኪንግ አት ዊዲንግ ማለት ነው። ዊዲንግ ላይ ሲኖር ደግሞ ኦቨር ዩዝ ኦፍ ዘ ላርኒክስ ማለት ነው። ሶ በዚህ ምክንያት ሊሆን ይችላል። ስለዚህ ዘ ፔሸንት ድራንክ ሄቪ አልኮሊክ ሪታንት ስለሆነ ያንን ቦታ ወይም ደግሞ ቮይስ ቦክስን ሪቴት ያደርጋል። ወይም ሎስ ኦፍ ቮይስ የሚመጣው ደግሞ ሃርሽ የሆነ ሶር ትሮት አላቸው። ስለዚህ እነዚህ ምክንያቶች ደግሞ ከምን ጋር ተያይዘው ናቸው? ከኦቨር ዩዝ ኦፍ ዘ ቮይስ ቦክስ ማለት ነው። ላርኒክስም ከመጠን በላይ መጠቀም። መጨረሻ ላይ የምናገኘው ኤፒግሎቲስ ነው። ኢንፍላሜሽን ኦፍ ኤፒግሎቲስ ሜዲካል ኢመርጀንሲ ነው። እርግጥ ኤፒግሎቲስ ለየት የሚያደርጋት ምንድነው? ኢንተራፕቲንግ ኦፍ ኖርማል ብሪዚንግ ማለት ነው። በሚኖርበት ሰዓት አብዛኛው ጊዜ ሜዲካል ኢመርጀንሲ ነው። ምክንያቱም ኒርቱ ዊንድ ፓይፕ ትራኪያ ነው። ስለዚህ በምታብጥበት ሰዓት ወይም ሰራውንድ አለ በዙሪያዋ መብጠስ በሚፈጠርበት ሰዓት ምን ነው መዘጋው ማለት ነው? ትራኪያ ነው። ትራኪያ ደግሞ ተዘጋ ማለት
ላይፍ ሴቪንግ ማለት ነው። ስራችንም ላይፍ ስለዚህ ሜዲካል ኢመርጀንሲ ይባላሉ። ሶር ትሮት ይኖራል፣ ሃይ ፊቨር ኤንድ ድሮፒንግ፣ ዲፊካልት ብሪዚንግ እነዚህ ነገሮች ሊታዩ ይችላል። ስለዚህ መልሳችን የሚሆነው ምንድነው? ለዚህ ላርኒክስ ነው ያመማት ወይም ላረንጃይቲስ ይባላል። ስለዚህ መልሳችን እዚህ ላይ ያለው ይሆናል ማለት ነው። ሁለተኛው ላይ ስንሄድ ወደ ሁለተኛው ጥያቄ ስንሄድ 38 years old woman present with 2 days history of fever ምን አለው? history of febrile ነው። ፌቨር አለበት፣ ቼስት ፔን አለበት and coughing cough productive rusty የሆነ ካፍ አለበት and purulent discharge አለ ወይም purulent የሆነ ስፑተም አለው። she appear very ill ምንድነው? very ill ናት ማለት ነው። and it using of accessory muscle to breathing እንግዲህ መስል ሬስፒራቶሪ ሲስተም ላይ ስትማሩ accessory መስል ከምንላቸው ውስጥ ምናምን አለ? አብዶሚናል መስል አለ። አንደኛው እሱ ነው። ኢንተርኮርሳል ስፔስንም ጨምሮ ማለት ነው። ወይም ደግሞ በሪብስ መካከል የሚገኙ ጥንጮችን ከተጠቀሙ that indicate of ምን አለ ማለት ነው? አክሰሰሪ መስሎች ተጠቅማሉ። በስፖንታኒየስሊ ስለማንጠቀም ክራክል አር ሂርድ ኦቨር ዘ ሌፍት ሎወር ለንግ ሌፍት ሎወር ለንግን በሚዳመጥበት ሰዓት ክራክል የሆነ ሳውንድ ተሰምቷል። her vital sign shows that temperatures during objective dataዎችን ደግሞ ስናይ 39.5 degrees Celsius ነው። pulses of 120 per minute ፐልስ ሬት አላት ማለት ነው። ይሄ ዛቲስ ታኪካርዲክ ገብታለች። ሬስፒራቶሪ ሬቱም 28 ነው። ታኪ ፒኒያ ገብታለች ማለት ነው። what's the most probable diagnosing of this case ምን ሊሆን ይችላል ሜዲካል ዳያግኖሱ ለዚህች በሽተኛ? ስለዚህ የ38 ዓመት ናት፣ ሴት ናት። ከዛ ባሻገር እነዚህ ነገሮች 2 days history of febrile chest pain አላት፣ productive cough with rusty purulent discharge አላት፣ በጣም ኢል ናት፣ አክሰሰሪ መስሎችን ትጠቀማለች and crackle sound during auscultation crackle sound the lower left lower lobes ላይ እንደዚህ አይነት ስሜት አለው። vital signs ናት በጣም ኤሊቬት ሆኗል ከኖርማሉ በላይ ነው። ስለዚህ ምን ሊሆን ይችላል? የመጀመሪያው ላይ የምናገኘው acute bronchitis ምን ማለት ነው? አብዛኛውን ጊዜ acute bronchitis mild fever ናቸው። ብዙም በጣም high grade fever ያላቸው mild የሆነ fever dry ወይም ደግሞ productive cough ሊሆን ይችላል፣ dry cough ሊሆን ይችላል። ግን አብዛኞቹ ክራክል ሳውንድ ያላቸው ሎካላይዝድ የሆነ ስፔሲፊካሊ ክራክል ሳውንድ ያላቸው ኖ ስትረስ ረስቲ የሆነ ስፑተምም ያላቸው በአብዛኛው ጊዜ። ስለዚህ አኪዩት ብሮንካይተስ መልስ አይሆነንም ማለት ነው። ምክንያቱም እዚህ ጋር ሃይ ግሬድ ፌቨር ነው ያላት ኢንክሉዲንግ ኦፍ ፕሮዳክቲቭ የሆነ ረስቲ ነው፣ ፕሩለንት ዲስቻርጅ አላት። ሁለተኛው ላይ የምናየው ኒሞኒያ ነው። ኒሞኒያ ክላሲክ የሆነ ሳይኖች ወይም በስፔሻሊ ባክቴሪያል ክላሲካል ሳይን የምንላቸው ሃይ ግሬድ ፌቨር አላቸው። እውነት ነው፣ ይሄኛው ሃይ ግሬድ ፌቨር አለው። ምክንያቱም 39.5 አካባቢ ነው ባክቴሪያል ኢንፌክሽን ስለሆነ፣ ስለዚህ በጣም ኤሊቬት እንደሚያደርጋቸው። እርግጥ ኒሞኒያን ቫይራልም አሉት፣ ግን በዋናነት ባክቴሪያል ኢንፌክሽኖች ሃይ ግሬድ ፌቨር አላቸው ማለት ነው። and chest pain አለው። ምክንያቱም አብዛኛው ለንግ ነው አይደል የሚጎዳው፣ ለንግ ፓረንኪማል የምንላቸውን ነው የሚጎዳው ኢንክሉዲንግ ኦፍ አልቪዮላይን ጨምሮ ማለት ነው። ስለዚህ በዛው ልክ chest pain አለው። that indicate of that ኢንተርፌሪንግ ኦፍ ጋዝ ኤክስቼንጅ ማለት ነው። ጋዝ ኤክስቼንጅን ኢንተርፌር ያደርጋል ማለት ነው። ረስት ኤንድ ፕሩለንት ዲስቻርጅ ወይም ደግሞ ስፑተም ቲፒካል ስትሪፕቶኮከስ ኒሞኒያ የሚባለው ዋና ምልክቶቹ ናቸው ማለት ነው። ስለዚህ እውነትም እዚህ ጋር ደግሞ ፕሩለንትን አለው፣ ረስቲ ፎርም አድርገዋል ማለት ነው። ስለዚህ አንዱም እነዚህ ሌላው ምልክት ነው። ክራክል ሳውንድ አለው። አብዛኛውን ጊዜ ሌፍት ሳይድም ራይት ሳይድም ሊሆን ይችላል፣ ግን ክራክል ሳውንድ አላቸው ዱሪንግ አስኮልቴት በሚደረግበት። ታኪካርዲክ ናቸው አብዛኞቹ ጊዜ ቢኮዝ ቦዲ ቴምፕሬቸር ከጨመረ ታኪካርዲክ የመግባት ቫዞዳይሌሽን ይፈጠራል። ስለዚህ ታኪካርዲክ ሃይፖቴንሽን ደግሞ በዛው ልክ በሪቨርስ ሊፈጠር ይችላል ማለት ነው። ቬሪ ኢል ናቸው። አብዛኛውን ጊዜ እንደዚህ ቼስት ፔን ያላቸው ይዘው አክሰሰሪ መስል ዳት ኢንተርፌሪንግ ኦፍ ጋዝ ኤክስቼንጅ ማለት ነው። ሶ መልሳችን የሚሆነው ምንድነው? ቢ ላይ ያለው ሞር ለዚህ ጥያቄ ለዚህ ሲናሪዮ ቅርብ ነው ማለት ነው። ሌሎቹን እንደው ለማስታወስ ያክል ቱበርኩሎሲስ ክሮኒክ ዲዚዝ ነው ወይስ ናይት ስዊቲንግ ዋና መገለጫው ናይት ስዊቲንግ ጋር ዌይት ሎስ አላቸው። ሎንግ ስታንዲንግ ፎር ካፊንግ ፎር 2 weeks ነው ኤንድ አባቭ ሊሆን ይችላል። ረስቲ ስፑተም ሊኖር ይችላል በት ኢልነስ ኖት ቲፒካል ግን አይደለም። ቱበርኩሎሲስም ማለት ቢላይ ያለው ይሆናል ማለት ነው። ኦኬ ወደ ሶስተኛው ጥያቄ ስንሄድ 32 years old woman with now a history of asthma የአስማቲክ ወይም ደግሞ አስማ በሽተኛ arrived in the emergency room the complaint of ምን አላት is now not ግን ሲቪር ሾርትነስ ኦፍ ብሪዚንግ ስላላት በዛ ምክንያት ነው ኮምፕሌን ኖሯት ወደ እናንተ ህክምና ተቋም መጣችው። ከዚህ ቀደም ምን ወስዳለች? ምትወስድ የተሰጣት መድኃኒት አለ፣ እሱን እንደ ሪሊቫንት ተጠቅማለች፣ ግን ብዙም ሪሊቭ አላደረገላትም። ኤሊተር ነው ኦን አሰስመንት ሺ ስፒክ ሾርት ፍሬዝ በመተናገርበት ሰዓት ሾርት ፍሬዝ ነው መናገር። ስለዚህ ይደክማታል ኦር ደግሞ የሚወጡ ወርዶች ምን አይሆን ማለት ነው ፓራፍሬዝ ለማድረግ ያስቸግራሉ ማለት ነው። and has respiratory rate 34 breaths per minute። ስለዚህ ምንድናት እቺ በሽተኛ
ታኪፒኒያ ውስጥ ገብታለች። ኦክሲጅን ሳቹሬሽኗን ስናይ 89 ነው ወይም ደግሞ 89 ነው። ኖርማሉ ስንት ነው? ከ95 በላይ። አውዲብል ዊዚንግ ምን አላት? በጣም አውዲብል ዊዚንግ ሳውንድ አላት። ዛት ኢዝ ካርዲናል ሳይን ኦፍ አዝማ ወይም ደግሞ አስማቲክ በሽታ ዋና ምልክቱ አውዲብል የሆነ ዊዚንግ ሳውንድ አላቸው። አር ሂር ዊዝ ፑር ኤር ኢንትሪ በተለይ ይሄ ዊዚንግ ሳውንድ የሚሰማው ዱሪንግ ኤክሴል በመናረግ ወይም ደግሞ ጋዝ ካርቦን ዳይኦክሳይድን ሪሙቭ በመናረግበት ሰዓት ነው የሚሰማው። የስትሪደር ተቃራኒ ማለት ነው። ዛት ዋት ሹድ ቢ ነርስ ቱ ፈርስት ምን ልንሰጣት እንችላለን ለዚች እናት ወይም ደግሞ ለ32 ዓመት ሰው ማለት ነው። ምክንያቱም ናውን አስማቲክ ናት ማለት ነው። የመጀመሪያው ላይ የምናገኘው ጊቭ ፕሪዲንስሎን የኮርቲኮስትሮይድ ድረግ ወይም አንቲኢንፍላማቶሪ ድረግ ከምንላው ፕሪዲንስሎን ነው። ፕሪዲንስሎን እንሰጣታለን ወይ ነው። ፕሪዲንስሎን ለመስጠት አብዛኛው እንግዲህ ስቴሮይዳል ነው እንዳልኳችሁ ቅድም ኢዝ ኖት ፈርስት ላይን ግን አይደለም። አኪዩት ላይፍ ትሪትኒንግ በተለይ እንደዚህ ሪስፓራተሪ አታክ ያላቸው ሰዎች ፕሪዲንስሎን እንሰጣለን፣ ግን እንደ ፈርስት ፕራዮሪቲ ግን አይደለም፣ ወይም ደግሞ ፋስት አክሽን አይደለም፣ እንደ ፈርስት ኦፕሽን አይደለም። ስለዚህ እሱም አይሆንም። ቢላይ ምና ኢንክሬዝ ዲፕ ብሪዚንግ ዘ ፔሸንት ኢዝ ሪስፓራቶሪ ዲስትረስ ውስጥ ገብታለች 34 አካባቢ ናት። ስለዚህ ለዚህ ዲፕ ብሪዚንግ ሪስኖት ሪከመንድ ስለዚህ አንሴፍ ነው ለዚህ በሽተኛ። ስለዚህ ሶስተኛው ላይ የምናገኘው ስታርት ኒውራላይዘር ሾርት አክቲንግ ብሮንኮዳይሌተሮችን መስጠት። ኒውራላይዘር ሾርት አክቲንግ ቤታ አጎኒስት የሚባሉት ለምሳሌ እንደ ሳልቡታሞል፣ አልቤትሮል ፕሮቫይድ ራፒድ ብሮንኮዳይሌተር ይባላሉ። እንደ ኢምፕሩቪንግ ኦፍ ኤር ፍሎ፣ ሪዲዩሲንግ ኦፍ ዊዚንግ፣ ኢንክሪዝ ኦፍ ኦክሲጅን ሳቹሬሽንን ይጨምራሉ ማለት ነው። ኢትስ ፈርስት ላይን ኢመርጀንሲ ትሪትመንት አኪዩት አስማቲክ አታክ ማለት ነው። በተለይ አስማቲክ ለሆኑ ሰዎች የመጀመሪያ ልንሰጣቸው የምንችለው መድኃኒት ብሮንኮዳይሌተር ነው የሚሆነው። ሲላይ ያለው ይሆናል ማለት ነው። ወደ አራተኛው ስንሄድ 70 years old man with diagnosing of COPD chronic obstruction pulmonary disease አለበት is admitted for worsening of dyspnea. his normal use of 2 liter oxygen at home 2 liter per minute እየወሰደ ነበር ሆም ላይ but neural increase 6 liter per minute because of he was tachypneic ስለገባ ስለዚህ ከ2 ሊትር ወደ 6 ሊትር ፐር ሚኒት ተጨምሯል ማለት ነው። ይሄ ማለት ያው ሪኮመንድድ ይደረጋል። ምክንያቱም ነርሶች ከ6 ሊትር ፐር ሚኒት ምን ያደርጋሉ ይሰጡ ይችላል። after 50 minutes he became that confused and thus increased drowsy and with shallow breathing. His oxygen saturation now 98%. what is most likely cause of these changes? ስለዚህ confused እንዲሆን and drowsy እንዲሆን ያደረገው ምንድን ነው? ምክንያቱም ኦክሲጅን ሰተነዋል። 2 ሊትር ፐር ሚኒት የነበረው ወደ 6 ሊትር ፐር ሚኒት ከፍ ብሎታል እና ኦክሲጅን ሳቹሬሽኑ በጣም ከፍ ብሏል። ሃይፖክሲሚክ ስለነበረና ታኪፒኒክ ስለነበረ ምንድነው ይሄን ለውጥ እንዲያመጣ ያደረገው ወይም ኮንፊውዝድ እንዲሆንና ድሮዚ እንዲሆን ያደረገው ምንድነው? አንደኛው ስሊፒንግ ዲፕሪቬሽንስ ይሄኛው አይደለም። ይሄኛው የስሊፒንግ ዲስኦርደር ከሚባሉት አንደኛው ነው። ስለዚህ ይሄኛው መልሳችን አይሆንም። ስለዚህ ይሄ በሽተኛ ሃይፖክሲሚያ ውስጥ ገብቶ ነበር። ሃይፖክሲሚያ ውስጥ ደግሞ ስለገባ ታኪፒኒክ ይሆናሉ because that is compensatory mechanism heart rate በጣም ይጨምራል። ስለዚህ በዚህ ምክንያት from high oxygenate drive ያደርጋል። ሃይፖክሲሚያ የነበረ ሰው to drive to that high oxygen saturation በዚህ ምክንያት ምን ይፈጠራል? ሆሞስታሲስ አለ። እሱን ሬጉሌት ለማድረግ ምን ይፈጠራል? ኮንፊውዝድ የማድረግ ሊተርጂ የመድከም shortness of breathing የመኖር for temporary የመኖር እድል ሊኖራቸው ይችላል። ነገር ግን ስሩ ግራጁዋሊ ምን እየሆነ ይመጣል? እየተስተካከለ ይመጣል ማለት ነው። ሌሎቹ ሰደን ኢንፌክሽን የመፍጠር እድሉ በጣም ዝቅተኛ ነው። ሃይፖግላይሲሚክም በዚህ ምክንያት ሃይፖግላይሲሚክ የሚገቡበት ምንም ምክንያት የለም ማለት ነው። ምክንያቱም የሚያሳየን ነገር እንደዚህ አይነት ሲናሪዮ ውስጥ ስለሌለ ማለት ነው። ስለዚህ መልሳችን የሚሆነው ቢ ላይ ያለው loss of that hypoxic drive from high oxygenation ማለት ነው። ወደ አምስተኛው ስንሄድ 52 years old woman recovering from abdominal surgery sudden complaint of sharp chest pain and difficulty of breathing. she appeared of anxious and tachycardic at 120 beat per minute. his oxygen saturation dropped to 85 on room airs. she reported that the pain was that with deep breathing በሚያደርግባት ሰው ፔን አለ. she has been mostly bedridden for the past 3 days which diagnosis most likely 52 ዓመት እናት ሪከቨሪ ሩም ላይ አድሚት ሆናለች። ምክንያቱም አብዶሚናል ሰርጀሪ ተሰርቷል። ግን ፔሽንቷ ሰደንሊ ኮምፕሌን አደረገች። አንደኛው ሻርፕ ፔን አላት፣ ሻርፕ ቼስት ፔን አላት። ሁለተኛው ዲፊካልቲ ኦፍ ብሪዚንግ ከዛ ጋር ተያይዞ ደግሞ ታኪካርዲክ ገባች 120 ቢት ፐር ሚኒት ኖርማሉ ከ60 እስከ 100 ስለሆነ her oxygen saturation ድሮፕ አረገ 85 በፐልስ ኦክሲጅን ስለቆ 85 ሆነባቸው። she reports that pain source with deep breathing በማረግበት ሰዓት ፔኑ ይባባስብኛል አለች። she has been mostly bedridden for past 3 days ለሶስት ቀን ተከታታይ ቀናት ውስጥ ምን አለ ሾርት bedridden ወይም ደግሞ አልጋ ላይ ተኝታለች which most diagnosis for these patients እያንዳንዶቹን እናያቸው። የመጀመሪያው ላይ የምናገኘው ኒሞቶራክስ ነው።
ኒሞቶራክስ መጀመሪያ ምን ማለት ነው? ኒሞ means as related to the accumulation of in the thoracic cavity ማለት ነው። sudden dyspnea chest pain occurred but surgery was abdominal not thoracic surgery የተሰራው abdominal ላይ thoracic cavity ላይ አይደለም። ስለዚህ ከዚህ ጋር ምንም የተለያዘ ኒሞቶራክስ የመፈጠር እድሉ የለም። ነገር ግን ያንዳንድ ጊዜ ቸስት ላይ በሚሰሩበት ሰዓት ኒሞቶራክስ እና ሄሞቶራክስ ግን የመያዝ እድል አላቸው ማለት ነው። ሁለተኛው ቢ ላይ የምናገኘው pulmonary embolism the patient has multiple classical risk factors ሲፍተም pulmonary embolism የመጀመሪያው ሪሰንት ሰርጀሪ ያለባቸው ሰዎች በብዛት pulmonary embolism የመግጠም እድል አላቸው። ምክንያቱም that increase of clotting formation of risk አለ። ሁለተኛ bed ridge venous stasis አላቸው። major especially deep vein thrombosis የመፈጠር እድል አላቸው። sudden sharp pain አላቸው። dyspnea difficulty of breathing pain versus deep breathing የመኖር እድል አለው። tachycardic የመሆን እድል አላቸው። የኦክሲጅን ሳቹሬሽናቸው ከ85 በታች የመውረድ እድል አለው እና አንዛይቲም አላቸው። ይሄ አብዛኛው ፕሉሞናሪ ኤምቦሊዝም ካራክተሪስቲክስ ናቸው። አስማቲክ አታክ የመሆን እድላቸው የኦክሲጅን ሳቹሬሽን ጨምር ይችላል። ሌሎች ግን ይሄ አብዶሚናል ሰርጀሪ ተሰርቶልታል። ስለዚህ ቤድ ሪጅን ነው። ስለዚህ ኒሞቶራክስ ነው። ኒሞኒያም ሆስፒታል አኳሪድ ኒሞኒያም የመፈጠር እድል አለው። ግን በዋናነት ሪሰንት ሰርጀሪ ስለሆነ ምናልባት አብዶሚናል ሰርጀሪ ያመጣው ኮምፕሊኬሽንስ ሊሆን ስለሚችል ፕሉሞናሪ ኤምቦሊዝም ሞት ሪሌት ያደርጋል ከዚህ ጥያቄ ጋር ማለት ነው። ስለዚህ መልሳችን ቢ ላይ ያለ ይሆናል ማለት ነው። ወደ ስድስተኛው ስንሄድ the patient 6 years old patient present with 3 day history of በጣም ፌብራይል ነው። the productive cough አለ and worsening of fatigue አለ። on assessment he is febrile at 38.7 degrees Celsius respiratory rate breaths per minute that indicate of that tachypnea saturation ስናይ under the normal range ነው። ለንግን አስኮልቴ ሲደረግ relief that's crackle in the right lobes his struggle in the finished full sentence of due to shortness of breathing ምክንያቱም shortness of breathing ስላለበት የሆነ ቃል እንኳን ለመጥራት ይቸግራል። what's the priority nursing intervention ለዚህ በሽተኛ ምን አይነት ነርሲንግ ኢንተርቬንሽን ሰራለታለን ማለት ነው። አድሚኒስትር ኦፍ ፕሪስክራይብ አንቲባዮቲክስ ሮንግ ይሄ ፐርስ ፕራይት አይደለም። ምክንያቱም ባለፈው የሰራሁት ቪዲዮ አለ ፈተና ሲመጣ ፕራይት የምንሰጥበት አንድ ነገር ፕራይታይዝድ የምናደርግበት ፕላኒንግ ላይ ፕራይታይዝድ ብዙ ነገሮች አሉ። አንደኛው ላይፍ ሴቭ መጀመሪያ መደረግ አለበት፣ ቀስ ብሎ ኮምፕሊኬሽን ሚኒማይዝ፣ ሌላው ደግሞ ኮምፎርት እንደዚህ ያለ እስከ መጨረሻው ማስሎ ኦፍ ሂራርኪ ሊሆን ይችላል። ቤዝድ ኦን አዘርስ ካቴጎሪ ሊሆን ይችላል። ስለዚህ አንቲባዮቲክስ በኋላ ላይ የሚመጣ ነው። give supplement of oxygen is vital for these patients because the lack of oxygen that indicate of the first is 87% room oxygen saturation that is hypoxemia ወይም hypoxia ውስጥ ገብቷል including of tachypnea ውስጥ ገብቷል that's disturbing of ምን ሆኗል ማለት ወይ interfering of gas exchange in the lung በpulmonary አርተሪ የመጣውና በአልቬው ላይ ያለው ኦክሲጅን በቀላሉ ዲፊውዝ ያደረጉ መቀየር አልቻሉም። ያ ደግሞ ይዞ ምን መጣ ሾርትነስ ኦፍ ብሪዚንግ እና ፕሮዳክቲቭ ካፍ ነው ያንደዛ ነገር እንዲፈጠር ያደረገው። ምክንያቱም እነሱ ፕሮዳክቲቭ ካፍ ካላቸው that interfering of gas exchange in the lung ማለት ነው። ሶ ይሄ የሚሆነው ስለዚህ የመጀመሪያው ስራችን የሚሆነው administer of ኦክሲጅን ማለት ነው ዛት ይሄ ምክንያቱም ሳቹሬሽን ይሄን ስለሚያሳይ encourage fluid intake በኋላ ላይ የሚመጡ ነገር ናቸው እነዚህ ስፑተም ካልቸር እነዚህም በኋላ ላይ በሽታው ክሊርሊ የትኛው ግራም ኔጌቲቭ ነው ስታፊሎኮከስ ነው ስትሬፕቶኮከስ ነው የሚለውን ነገር ለማወቅ የምንጠቀምበት ነው። በዋናነት ላይፍ ሴፍ ስለሆነ የሚሆነው ጊቭ ሰፕሊመንት ኦክሲጅን ይሆናል ማለት ነው። ወደ ሰባተኛው ስንሄድ 67 years old man admit with febrile coughing and crackling right lower lobes. He has difficult breathing with exertion of oxygen saturation 88 on room airs. He looked tired. His respiratory rate 30 per minute and sputum is thick yellowish. What's the most appropriate nursing diagnosing? Okay. ስለዚህ ይሄ ሰባተኛው ላይ የምናገኘው ምንድነው? የመጀመሪያው ላይ የሚያሳየን ምንድነው? ስፑተሙ ቲክ ነው። ኦክሲጅን ሳቹሬሽን 88 ነው ወይም ደግሞ አንደር ዘ ኖርማል ሬንጅ ነው። በጣም እየደከመ ነው። ሶ የትኛው ነርሲንግ ዲያግኖስ ነው ለዚህ በሽተኛ በጣም ቅርብ የሚሆነው የሚሉትን እናያለን። የመጀመሪያው ኢንፌክቲቭ ኤርዌይ ክሊራንስ ኢንፌክቲቭ ኤርዌይ ክሊራንስ ዛስ ቲክ የሎሽ ስፑተም ሰፖርት ዚስ ልክ ነው። ስፑተሙ ፕሮዳክቲቭ ነው ከዛ ደግሞ ቲክ ነው። ይሄን ሊፈጥር ይችላል። በት ኖት ፕራዮሪቲ ግን ፕራዮሪታይዝ አይደረግም። ምክንያቱም በጣም ፕራዮሪታይዜሽን የሚሰጠው ማን ነው? የኦክሲጅን ሳቹሬሽኑ ነው። ቢኮዝ ኦክሲጅን ሳቹሬሽን ኦልሬዲ ኮምፕሮማይዝድ ሆኗል አንደር ዘ ኖርማል ሬንጅ ማለት ነው። ሁለተኛው ላይ የምናገኘው ሪስክ ኦፍ ፎር አስፓሬሽን ኖ ኤቪደንስ የለንም እዚህ ላይ ምንም ከሱን ይገጥመዋል የሚል ነገር የለም። ሶስተኛው ላይ የምናገኘው አክቲቪቲ ኢንቶለራንስ
ዲፊካልት ኦፍ ብሪዚንግ ዊዝ ኤግዘርሽን ኦፍ ፊት በት ሰከንዳሪ ፕሮብለም ነው የሚሆነው። አክቲቪቲ ኢንቶለራንስ ይኖራቸዋል ግን እንደ ፈርስት ፕራዮሪቲ አይሆንም። ምክንያቱም ይሄ የመጣው አክቲቪቲ ኢንቶለራንስ ኢምፔር ኦፍ ጋዝ ኤክስቼንጅ እሱ ምናልባት ድካምን ሊያመጣ ይችላል ግን በዋናነት ያን ሊሆን አይችልም ማለት ነው። ስለዚህ መልሳችን የሚሆነው ምንድነው? ኢምፔር ጋዝ ኤክስቼንጅ ነው። ዚስ ፔሽንት ሾት ክሊር ኤቪደንስ ኢምፔር ኦክሲጅን ሳቹሬሽን ቢኮዝ ኦክሲጅን ሳቹሬሽኑ ስንት ነው? 88 ነው። ሃይፖክሲሚያ ነው። ሬስፓራቶሪ ወርዷል። ታኪፒኒያ ነው። ዲፊካልት ኦፍ ብሪዚንግ አለበት። ታይርድ ነው፣ ድካም አለበት። እነዚህ ሁሉ ተደምረው ስለዚህ ኢምፓየር ጋዝ ኤክስቼንጅ ዛት ኢንዲኬት ኦፍ ላክ ኦፍ ኦክሲጅን ኢን ዘ ብለድ ስትሪም ማለት ነው። ስለዚህ አንሰር ዲ ይሆናል ማለት ነው። ወደ 8ኛው ስንሄድ a 40 years old man present with chronic coughing, night sweating, weight loss and bloody streak sputum blood streak ያደረገ ወይም ደግሞ ከደም ጋር የተቀላቀለ የሚመስል ደም ስፑተም ይወጣል። he has low grade fever አለው appear in the fatigue. The nurse perform assessment to determine urgent which finding of require immediate action. A hemoptysis ማለት bloody sputum ያለው ማለት ነው with tachypnea. B fatigue. C low grade fever. D ናይት ስዊቲንግ። የትኛውን ነው ቅድሚያ የምንሰጠው? መልሳችን የሚሆነው ኤ ላይ ያለው ሄሞፒሲስ ዊዝ ታኪፒኒያ ይሆናል ማለት ነው። ስለዚህ the answer is A. The woman with metastatic cancer reporting for shortness of breathing of the weak, she state of that pressure on the right side of the chest. የሆነ ጫና የሚመስል የሚጫነኝ ነገር አለ። the breathing sound are absence of the right lobes during auscultation, that absence of lung sound. So the oxygen saturation is 19. What's the best nursing diagnosis? ስለዚህ ለዚች በሽተኛ ነርሲንግ ዳያግኖሱ የትኛው ይቀርባል ነው? ineffective airway clearance pattern ኤ ላይ የምናገኘው ineffective breathing pattern. patient has metastatic cancer ናውን ሪፖርት አድርጋለች። እሷም ሪፖርት ያደረገችው እሱ ይመስላል with shortness of breathing ግን ያመጣል። ይሄ the feeling of the pressure on the right chest, that's the absence of breathing sound, a feeling of pressure on the struggle suggestion, the pleural infusion or tumor compression. ስለዚህ ይሄኛው የሚሆነው ኢንፌክቲቭ ኤርዌይ ብሪዚንግ ፓተርን ናቸው። ሪሌትድ ቱ pleural infusion ይኖራል ምክንያቱም ሜታስታሳይዝ የሆነ ካንሰር ሪፖርት አድርጋላችኋለች and tumor compress ያደርገዋል። the restriction of the lung expansion, lung expand እንዳያደርግ ሪስትሪክት ያደርገዋል። make difficult of the patient takes effective breathing ማለት ነው። ስለዚህ በቀላሉ እንዳተነፍስ ያደርጋታል። ሬትሪቶ that restriction of lung expansion ማለት ነው። ስለዚህ መልሳችን የሚሆነው ኤ ላይ ያለ ይሆናል። ሌሎቹም ይሆናሉ ግን ሞር ኒርስት የሚሆነው ከየቱ ጋር የተያዘ ኢንፌክቲቭ ብሪዚንግ ፓተርን ነው። ቢኮዝ ካንሰሩ ሜታስታሳይዝ እያደረገ በለንግ ላይ ምን ያደርጋል? ኮምፕረስ ያደርጋል። ለንግ ደግሞ ፕሮፐርሊ ኢንሄልና ኤክሴል ስናደርግ የቅርጽ ለውጥ ያመጣል። እሱን ምን ያደርገዋል? ኢንተርፌር ያደርገዋል። ስለዚህ መልሳችን የሚሆነው ኢንፌክቲቭ ብሪዚንግ ፓተርን ነው። ሌሎቹ የመሆን እድል አላቸው ግን ይሄኛው የቀረበው መልሳችን ስለዚህ ኤ ላይ ያለው ይሆናል። ወደ 10ኛው ስንሄድ 10 months old infant with bronchiolitis receive humidified oxygen before treatment and saturation of oxygen for this patient is 88% under the normal. After 20 minutes of therapy, the nurses reassess the findings show effective treatment. እሺ የ10 ወር ህፃን ወደ እናንተ መጥቷል። ኦክሲጅን እየተሰጠው ነው ምክንያቱም ብሮንኮሊቲያስ አለበት። ቢፎር ትሪትመንት ሰብኮስታል ሪስትራክሽን ነበረበት። ሳቹሬሽኑ ሲታይ አንደር ዘ ኖርማል ነው። አፍተር 20 ሚኒትስ ቴራፒ ተሰጣችሁት በኋላ አሰስ ስታደርጉት ምን ፋይንድን ኤክስፔክት ታደርጋላችሁ ነው ጥያቄው በቀላሉ። የመጀመሪያው increase of crying. B respiratory is increase from 40 to 55. Oxygen saturation increase 94 and mild wheezing persistence. በጣም ቀላል ነው ይሄ። ዋና የሚያስጨንቀን ምንድነው? ሲ ላይ ያለው የኦክሲጅን ሳቹሬሽን ነው ማለት ነው። ስለዚህ ሌሎቹ ክራይንግ ኢስ ማንዳቶሪ አይደለም ቢኮዝ ክራይ ያደረገ ነው ሊመጣ የሚችለው። ሌሎች ዳንጀር ሳይኖች የሚሆኑበት ጊዜ ሰዓት አለ። እነዚህ ክራይንግ ኢስ ኢምፖርታንት የሚሆንበት ሪስፓራቶሪ ሬቱ ከ40 እስከ 50 እንዲሆን የሚያደርጉት እሱ እንዲሆን አይደለም የኛ እንትራችን። ኦክሲጅን ሳቹሬሽን ከፍ ሲል የኦክሲጅን አቬይላቢሊቲው በብለድ ስትሪም ውስጥ ወይም ደግሞ በያንዳንዱ ቲሹዎቻችን ሲጨምር ኖርማል ኔጌቲቭ ፊድባኩም በዛው ልክ ይቀንሳል ማለት ነው። ስለዚህ ሬጉሌት ሆሞስታሲስ ሬጉሌት ያደርጋል ማለት ነው። ስለዚህ መልሳችንም የሆነው ምንድነው? የኦክሲጅን ሳቹሬሽኑ ወደ 94 ከፍ ማድረግ ነው ማለት ነው። ስለዚህ እሱ ከፍ ካለ ትሪትመንታችን ኤፌክቲቭ ሆኗል ማለት ነው። ስለዚህ አንደኛው ማረጋገጫችን የኦክሲጅን ሳቹሬሽኑ ከ88 ወደ ስንት ሲደርስ? ወደ 94። ሌሎቹም እንዲሆኑ ይፈለጋል።
ለዛሬ ያዘጋጀሁላችሁ ይሄን ይመስል ነበር። ሁሌ እንደምንለው በጋራ ከሆነ ብዙ መሻገርን እንችላለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ለሌሎች እንዲዳረስ ሼር አድርጉ። እንዲሁም ከዚህ ቀደም የሰራናችሁ እየገባችሁ ተመልከቷቸው። ከተመቻችሁ ላይክ አድርጉ። ይሄ ደግሞ ቅድም ላይክ ያደረጋችሁ ካላችሁ አሁን ላይክ አድርጋችሁ መውጣት ትችላላችሁ። ለዛሬ ያዘጋጀሁላችሁ ይሄን ይመስል ነበር። በሌላ አዲስ ቪዲዮ እስከምንገናኝ